ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ያለው እግዚአብሔር ይመስገን ከኔ ጋር ሁሉ መልካም። ቤተሰብ በያላችሁበት ሰላማችሁ በዝዝት ይበልልኝ። ዛሬ ደግሞ የእመቤት ጉዞ ክፍል 8ን ይዤላችሁ መጥቻለሁ። ይቅርታ በጣም እየቆየሁ የመጣሁት ያሁኑ በጣም ቆይቻለሁ። በጣም ይቅርታ። እንግዲህ ቢዚ የሆንኩኝም ነው። አንደኛ ደግሞ ዩቲዩብም ትንሽ የሚስተካከል ነገር ስላለው ነው። እና ቤተሰብ አሁን ወደ ክፍል 8 ስንሄድ መጀመሪያ ክፍል 7 ላይ እያቆም ነው። እመቤት ከእናቷ ጋራ እያወራች ነበረ በስልክ እያቆም ነው። ደግሞም የአሰሪዎቿን ብታስይዛቸውም ኖሮ የአሰሪዋ ወንድም የመዳባ ወንድም እያሰደዳት እንደሆነ መልእክት እየጻፈላትም እንደሆነ በሱ ላይ ነው ያቆም ነው። እሱንም ደግሞ ፖሊሶቹ ለመያዝ እየፈለጉት እንደሆነ ነው ያቆም ነው። ክፍል 8 እንሄዳለን። አብራችሁን ቆዩ። እመቤት የስልኩን ጥሪ አንስታ ወደ ጆሮዋ ስታስጠጋ ከናፍቆት ከደረሰባት መከራ የተነሳ ድምጿ ተዘጋ። ማውራት አቅቷት በስቅስቅታ እንባ ማልቀስ ስትጀምር ከማዶ ያሉት የእናቷ ልብ በድንጋጤ ተመታ። ልጄ እመቤቴ ምን ሆንሽብኝ? ድምፅሽ ምንድነው? ሰላም አይደለሽም እንዴ? ስትላት እናቷ በጭንቀት ጠየቀቻት። እመቤት እንባዋ እያበሰች እናትዬ እግዚአብሔር አተረፈኝ እንጂ ከባድ ነገር ላይ ነበርኩ አለቻት። በመቀጠልም የአሰሪዎቿ ግፍ በፖሊስ መያዝና አሁን ደግሞ የወንድማቸው የዛቻ መልእክት ደርሷት በፍርሃት ላይ እንዳለች በዝርዝር አስረዳቻት። እናቷ የልጇን ታሪክ ስትሰማ በከፍታ ሐዘን ድንጋጤ ውስጥ ሆና እያለቀሰች ወይኔ ልጄ ፈጣሪ ካንቺ ጋር ይሁን፣ እባክሽ ራስሽን ጠብቂ፣ እኔ ሌት ቀን እጸልይልሻለሁ፣ ህጉ ካንቺ ጋር ከሆነ አይዞሽ እንዳትደነግጪ በማለት በምርቃትና በብርታት አጽናናቻት። ከእናቷ ጋር ተሰናብታ ስልኩን ስትዘጋው ክፍሉ ውስጥ የነበረ ፖሊስ በትኩረት ይመለከታት ነበር። የእመቤት መረበሽ አይቶ ድምፁን ለሰስ አድርጎ እመቤት በፍጹም እንዳትፈሪ አላልኩሽም? እኛ እያለን ማንም ሊነካሽ አይችልም አላት። ፖሊሱ ወዲያውኑ ወደ ባልደረቦቹ ዘር ብሎ መልእክቱን የተላከበትን ስልክ ቁጥር እና የመልእክቱን ይዘት በዶክመንት ላይ መዘገበ። በመቀጠልም የቴክኖሎጂ ክፍሉን በማዘዝ ስልኩ በአሁኑ ሰዓት የት አካባቢ እንደሚገኝ ሎኬሽን ለመከታተል የምርመራ መረባቸውን ዘረጉ። ከዛም ፖሊሱ ፊቱን ወደ እመቤት አዙሮ ይህ ሰውዬ አሁን ያለበትን ቦታ እያጣናን ነው፣ በቅርቡ እጃችን ይገባል። እስከዚያው ግን አንቺ አስተማማኝ ጠበቃ ወደሚደረግልሽ ማዕከል እንወስድሻለን አላት። እመቤትም ምንም እንኳን በውስጧ ስጋት ቢኖርባትም የፖሊሱን ቁርጠኝነት ስታይና የእናቷ ጸሎት ከጎኗ እንዳለ ስታስብ ትልቅ እፎይታ ተሰማት። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች የዛሬው ቪዲዮ ከኔ መስል ነበረ። ላይክ እና ሰብስክራይብ ሼር እያደረጋችሁ አበረታቱኝ። ቤተሰብ ላለውኝ የእመቤት ጉዞ ክፍል 8 የዛሬው ይከን ይመስል ነበረ። ክፍል 9 ደግሞ ቀጣይ ይዤላችሁ ቀርባለሁ። እስኪ ሀሳብ አስተያየት ካላችሁ በኮሜንት አስቀምጡልኝ። ስህተትም ካለ ከስህተቴ እንዲማር አስቀምጡልኝ እላለሁኝ። እና ደግሞ የእመቤት ጉዞ ክፍል 9 ምን ትጠብቃላችሁ? እስኪ ሰውየውስ የሚያሳድዳት ልጅ እያዝ ሲሆን እሷስ ወደ ኢትዮጵያ ትሄድስ ይሆን የሚለውን ደግሞ በቀጣይ በክፍል 9 ይዤላችሁ መጣለሁ። ቤተሰብ ላይክ ሰብስክራይብ አድርጉ። ግን እኔ ክፍል 9 እስከማቀርብ ድረስ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። እናንተም በስደት ሆናችሁ ብዙ ነገር ይገጥማችኋል። የመዳብ ቅመም ሆናችሁ እናንተም እስኪ ምን እንደገጠማችሁ በኮሜንት አስቀምጡልኝ። አመሰግናለሁ። መልካም ጊዜ በያላችሁበት።